እህቴ ለምንድነው ሶሻል ሚዲያ ላይ እስከዛሬ ድረስ ያልወጣው? ለምን ዩቲዩብ ላይ ወጥተህ እስከዛሬ ድረስ ገንዘብ መስራት አልጀመርክም? ለምን ቲክቶክ ላይ ወጥተህ እስከዛሬ ድረስ ብር መስራት አልጀመርክም? እርግጠኛ ነኝ መልስ አንድና አንድ ነገር ብቻ ነው የሚሆነው። እሱም ድፍረት ማጣት ነው። ድፍረት ማጣት ያንተ ችግር ብቻ ሳይሆን የአብዛኞቹ ወጣት ችግር ነው። ይሄ ነገር ደግሞ ይቀረፋል። መፍትሄ አለው ለማለት ፈልጌ ነው። መፍትሄው ምንድነው? ይሄንን የዩቲዩብ ቻናሌን ሰብስክራይብ አድርጉት። መፍትሄውን ቀስ በቀስ እነግራችኋለሁ ማለት ነው። ይሄ ድፍረት የሚባለው ነገር ቀስ በቀስ ቢውልድ እየተደረገ የሚሄድ ነገር ነው። ቀስ በቀስ የሚገነባ ነገር ነው ለማለት ፈልጌ ነው። ስልጠና ሰጣችኋለሁ። ምንድነው ለማለት የፈለኩት አሁን ላይ በስልክ የ20 ሺህ ብር የገዛው ስልክ በ30 ሺህ ብር ወይ በ15 ሺህ ብር በገዛው ስልክ ቁጭ ብለ እያየኝ ነው። ነገር ግን እየሰራበት አይደለም። ይሄ ነው ትልቁ ሞት። ይሄ ነው ትልቁ ውርደት። ሶሻል ሚዲያ ላይ ከመውጣት ይልቅ ትልቁ ውርደት ስልኩን ይዘ እስካሁን አለመስራት ነው። ስለዚህ የምትሰራበትን መንገድ አሁን እኔ እነግራለሁ ማለት ነው። ማንም ስላንተ አይመለከተውም። ማንም ስለምትኖረው ህይወት አያገባውም። ማንም ላንተ ምንም ነገር አይጨምርልህም። ምንም ነገር ካንተ ላይ አይቀንስም። ስለዚህ ይሉንታ እንዳያጠቃ ለማለት ፈልጌ ነው። ሞቲቬት እያደረኳችሁ አይደለም። እኔም ሶሻል ሚዲያ ላይ ከወጣው አይ ቲንክ እስከ 5 ወር ይሆነኛል። አሁን 5 ወር ገና 5ኛ ወሬን ነው ያዝኩት። ግን ድፍረት ኮንፊደንስ ትልቁ ነገር ነው። በዚህ ዓለም ላይ ስትኖር ድፍረት ያስፈልጋል። በዚህ ዓለም ላይ ስትኖር ይሉንታ የሚያጠቃ ከሆነ መቼም ቢሆን ሰብረ ብሮከን አድርገ መውጣት አትችልም። ይሄንን ማወቅ አለብህ። አሁን እየሰራ ያለው ስራ እንጨት ቤት እየሰራ ሊሆን ይችላል፣ ወይ ጋሪ እየነዳ ሊሆን ይችላል፣ ወይም ደግሞ ጋራዥ የሆነ ቦታ እየሰራ ሊሆን ይችላል፣ ተቀጥረ እየሰራ ሊሆን ይችላል። ነገር ግን ደሞዝ ከህይወት ጋር የተመጣጠነ ብቻ ነው የሆነው። ከህይወት ከምትኖሩ ህይወት ደሞዝ መብለጥ አለበት። ለዚህ ደግሞ ሶሻል ሚዲያ ላይ ስራ መስራት፣ የራስን ተሰጥኦ ማውጣት አለበት። ሁሉም ሰው የራሱ የሆነ ተሰጥኦ አለ። አንዳንድ ጊዜ ተሰጥኦ እንደሌለን ሊሰማን ይችላል። ስለዚህ ሁሉም ሰው የራሱ ተሰጥኦ አለው። እግዚአብሔር ለሰው ልጆች የሰጠው ስጦታ ተሰጥኦ ነው እንድንኖርበት። ያንን ተሰጥኦ ካላገኘን አንገታችንን ቀና አድርገን መኖር አንችልም። ያንን ተሰጥኦ የራሳችንን ተሰጥኦ ካላወቅን መቼም ቢሆን ሀብታም መሆን ተባርከ መኖር አትችልም። ስለዚህ ይሄንን ለማስወገድ ለዚህ ሁሉ እንቅፋት የሚሆነው ድፍረት ማጣት ነው። ኮንፊደንስ ማጣት ትልቅ እርግማን ነው። ይሄንን ማወቅ አለብህ። ድፍረት ቀስ በቀስ የሚገነባ ነገር ነው። በዚህ ውስጥ ህይወቴን ላጋራችሁ። እኔ ከልጅነቴ ጀምሮ እንግዳ እንኳን ቤት ስመጣ እየሮጥኩ መጋረጃ ስር የምደበቅ እየሮጥኩ ከቤት የምወጣ አይነት ሰው ነበርኩኝ። በጣም እፈራለሁ። እንግዲህ ከዚህ ሁሉ ፍርሃት ቀስ በቀስ ቢውልድ እያደረኩ ነው የወጣሁት። ይሄንን ስልጠና ሁሌም የምትከታተሉ ከሆነ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጋችሁ በፓርት እለቅላችኋለሁ። ሁሌም ይሄንን ነገር የምትከታተሉ ከሆነ ሁላችሁም ሶሻል ሚዲያ ላይ መውጣት ትችላላችሁ። በእርግጠኝነት ፌመስ የሆኑ ሰዎች በዚህ መንገድ ብዙ ገንዘብ እየሰሩ ያሉ ሰዎች፣ በዚህ መንገድ እየተባረኩ ያለፈላቸው ሰዎች ይሄንን መንገድ በጭራሽ አይነግሯችሁም። ማንም እንዲያልፍላችሁ አይፈልግም። ሁሉም ለራሱ እንዲያልፍለት ነው የሚፈልገው። ስለዚህ እናንተ ደግሞ ይሄንን መንገድ መጠቀም አለባችሁ። ድፍረት ይጠይቃል። እርግጠኛ ነኝ የገዛ ፊትን ቀርጸ የገዛ ፊት ይደብራል። ወይም ደግሞ ድምፅን ሪከርድ አድርገ ያንን ድምፅን ፖስት ለማድረግ ትፈራለህ። ነገር ግን ይሄ ለአንድ ወይም ለሁለት ቀን ሰው ሊያወራበት የሚችል ነገር ብቻ ነው። ቪዲዮ ፖስት ብታደርግ ዘመዶች ያዩሃል፣ ጓደኞች ያዩሃል፣ ይስቁባል፣ ይሳለቁባል። ነገር ግን ይሄ ከህይወት ላይ ምንም ነገር አይቀንስም። እንግዲህ መግቢያ ላይ እንደነገርኳችሁ ሞቲቬት እያደረኩ አይደለም፣ ግን መውጣት አለብህ። ተሰጥኦን ማግኘት አለብህ። በዚህ ብቻ ነው ስኬታማ መሆን የምትችለው ለማለት ፈልጌ ነው። አሁን ተነስተ ዩቲዩብ ላይ ውጣ እያልኩ አይደለም፣ ወይንም ደግሞ አሁኑኑ ተነስተ ቲክቶክ ላይ ውጣ እያልኩ አይደለም። ነገር ግን ቀስ በቀስ ይሄንን ቻናል በዚህ ቻናል ላይ እየተከታተላችሁ ቀስ በቀስ ድፍረትን ቢውልድ ማድረግ ትችላላችሁ ማለት ነው። እስኪ ለምሳሌ አሁን ጓደኞቻችሁ ጋር ወይም ዘመዳችሁ ጋር ወይም ደግሞ የቅርብ ሰው ጋር ልትሆኑ ትችላላችሁ። ትንሽ ድምጻችሁን መካከለኛ አድርጋችሁ ዮ በሉ። አትፍራ። ይሄንን ነው በቃ ምልህ። ይመቻችሁ።